ሶሲ ግን ማለት ነው ቤተሰቦች ጌታን ነው ምላችሁ በጣም አስመሳይ ልጅ ናት። በጣም ማለት ነው የእውነቴን ነው ምላችሁ። በመጀመሪያ ቪዲዮ መግቢያ ላይ ስትመጣ ብሩኬንና ሀይሚ ነገሮችን ፈተው እሷ ከዛ ውስጥ እጇን እንድታወጣና ብዙዎቹ በቲክቶክ ፎቶዋን እየገለበጡ ብዙ ነገር እያደረጓት እንደሆነና ቢገለብጧትም ደግሞ እኔ ሶሲ እንዳማረብኝ ፍክት ድምቅ ብዬን የመጣሁት ነገር ቢሆንም ግን አለች ሀይሚና ብሩኬ ነገሩን ፈተውት ወደ መጀመሪያቸው ፍቅራቸው መመለስ አለባቸው ዛሬ ነገሩን አስተካክሎ አለችና ብሩኬ ሲመጣ ማለት ነው ቤተሰቦች ወዲያው ተገልብጣ ለምን መሰላችሁ አስመሳይ ናት ያልኳችሁ። ወዲያው ተገልብጣ ለብሩኬ ያለፈውን ታሪክ ነበረ ስትነግረው የነበረው ያለፈውን ቪዲዮዎች ማለት ነው። ዳኒና ሀይሚ ቁጭ ብለው ጸጉሯን ሲነካ ምናልባት እኮ አነካም ይሆናል። እኔ ግን አላየውም። እናንተ አይታችኋል ቪዲዮ ላይ? የእውነት እኔ አላየውም። እና መቼም ጸጉሯ ላይ ቆሻሻ አነሳል ብዬ አልገምትም ምናምን እያለች ለብሩኬ ሀይሚ ሳትኖር ያንን ነበር ስታወራለት የነበረው። እንደው ታዘባችሁ ከሆነ ማለት ነው። አመጣጧ ግን ሀይሚንም ይቅርታ ለተፈጠረው ያው መታቻት ብለው ነው ብዙዎቹ ያው ቲክቶክ ላይ እየገለበጠዋት ቪዲዮ ሲሰሩባት የነበረው እና ለዛም ሀይሚን ይቅርታ ለመጠየቅ ተናዳ እንደሆነና ብሩኬና ሀይሚ ደግሞ ነገሮችን እንዲፈቱ በማለት ነበረ የመጣችው። ነገር ግን ሀይሚ ሳትኖር ለብሩኬ ሌላ አጀንዳ ነበረ ስታወራ የነበረው። አያችሁ፣ ለዚህ ነው ብሩኬ ሳያቅ በሶሲ ውስጥ ተጠምዷል። እውነቴን ነው ምላችሁ፣ ሶሲ የዋዛ አይደለችም፣ እንደ መልኳ የዋዛ አይደለችም። እውነቴን ነው ምላችሁ። እና ሀይሚ ደግሞ ስትመጣ ዳኒና አንቺ ምንድን ያላችሁ ችግራችሁን ፍቱ በማለት የባሰ ከብሩኬ ጋር ሌላ ተካር ውስጥ እንዲገቡ ነበረ ያደረገቻቸው ማለት ነው። አያችሁ ቤተሰቦችና ለዚህ ነው ሶሲ በጣም አስመሳይ ነሽ። እውነቴን ነው የምልሽ። በጣም ችግሮችን ፈተሻል፣ በጣም አስማምተሻል፣ በጣም ወደ በፊት ፍቅራቸው መልሰሻቸዋል። አየን እኮ። ኧረ በስመ አብ ወይኔ! ሰው ግን ቤተሰቦች በጣም ከባድ ነው። ጌታን ነው የምላችሁና ሶሲ በቡርኬ በሶሲ ውስጥ ተጠምዷል። እውነቴን ነው የምላችሁ። ሶሲ በጣም ኃይለኛ ናት። እኔ ዛሬ ነው እንደው ልብ ብዬ ያየሁት ማለት ነውና አስመሳይ ማለት ነውና ሀይሚና ብሩኬ ነገሮችን መፍታት ካለባቸው ለብቻቸው መፍታት አለባቸው። ሀይሚ ደግሞ መረጋጋት አለብሽ የኔ ቆንጆ። አንዳንዴ የሆነ ማወቅ የፈለግኩት ነገር አለ ትላለች ሀይሚ ማለት ነው። እሱን ደግሞ በግልጽ ንገሪዋ። እሱ እንዴት ያውቃል? ሀይሚዬ እኔ ቆንጆ ቀበጧ ማለት ነው። ማወቅ የምፈልገው ነገር አለ እያልሽ ነው እና ያንን ማወቅ የምትፈልጊውን ነገር ንገሩ ለብሩኬ። ከዛ ውጭ እንዴት ይሄ ልጅ አውቆ ሊፈታው ይችላል? ይሄ ችግር አለብህ፣ ይሄ እንደዚህ አይነት ነገሮችን ማወቅ አለብኝ ብለሽ ግልጽ ካሎች እንዴት ያውቀዋል? ብሩኬ እኮ እያወቀው አይደለም። እና ነገሮችን ደግሞ መፍታት ካለባችሁ ከዳኒና ከሶሲ ህይወት ውስጥ ወጥታችሁ መሆን አለበት እንጂ እኔ ከዚህ በፊትም ቤተሰቦች ተናግሬያለሁ። ሶሲና ዳኒ በጣም አስመሳይ ናቸው። አላማቸውም ሌላ ነው። እሱም አንድና አንድ ለሁላችሁም ቅመሞች ገብቷችኋል። ሀይሜንና ብሩኬን የመለያየት ስራ ነው። እኔ ዛሬ ራሱ ሶሲ እንደዚህ አስመሳይ ስትሆን ገረመኝ። የእውነቴን ነው የምላችሁ። ምክንያቱም አንድ ሰው ከዛ ሰው ጋር ሊያስታርቃችሁ እኔ እጄን አወጣለሁ፣ ተስማሙ፣ ይቅር ተባባሉ፣ ያለፈው አልፏል እንዝጋ ብሎ ሲጠራችሁ የበፊቱን ፋይል መቀስቀስ ነበረባት? የለባትም። ወዲያው ነበር ብሩኬ አንገቱን ደፍቶ ተው በቃንን ፋይል መስማት አልፈልግም ሲላት፣ እሷ ግን አይደለም እያለች የበፊቱን ፋይል ነበረ ስታወራ የነበረችው ማለት ነው። እና ምን ታዝባችኋል? መቼም ያው ሼር ይደራረጋሉ። ሀይሚም ሼር ታረጋታለች፣ ብሩኬም ሼር። እስቲ የሶሲን ቪዲዮ ያያችሁ እስቲ የእውነት ኮሜንት ጻፉ። ምን ታዘባችሁ? እኔ ራሴ ከታዘብኩት ነው ይሄን ነገር የተናገርኩትና እሷ የባሰ ነገሮችን እያጋጋለች ልጆቹን እያሰፋች እንዲለያዩ እያደረገች ነው እንጂ ምንም ሀይሚና ብሩኬ እንዲታረቁ እያደረገች አይደለም። ደግሞ እኔ የለሁበትም፣ ታግሻለሁ፣ ይቅርታ ጠይቄያለሁ። ምን እንዲህ ነው እንዴ? እንደዚህ እኮ አይደለም ነገሮች የሚፈቱት። ሌላው ደግሞ ሀይሚና ብሩኬ ቁጭ ብላችሁ ተነጋገሩ። እውነት ኦዲየንሱ ራሱ ሰለቸን ጌታ ምንድን ነው እንዴ? በቃ ፍቱት። እንደዚህ ሀይሚ አሁን ምንድነው የምትል? በቃ ደክሞኛል። እኔና ብሩኬ የመጣንበትን መንገድ 1 አመት ሙሉ እናውቀዋለን። ብዙ ችግር አልፈናል። ብዙ ነገር ሆነን ነው እዚህ ጋር የደረስነው። ብዙ ነገር አሳልፈናል። ዛሬ ላይ ግን በቅቶኛል፣ ደክሞኛል፣ ሁሌ ጭቅጭቅ፣ ሁሌ ንትርክ በቅቶኛል፣ ድክም ምን ያለኝ እያለች ነው። ሀይሚዬ ከደከመሽ እኮ ቁጭ ብለሽ ከብሩኬ ጋር ማወቅ የምፈልገው ነገር አለ የምትሆን ራሱ በተነግሪው ያለ በዛ እንዴት ያውቃል ይሄ ልጅ? የኔ ቆንጆ ጠንቋይ አይደል? አንቺ ማወቅ የፈለግሽው ነገር አለ በትክክል ግን እንዴት አድርጎ ያውቀዋል? እና ሁለታችሁ ብቻ ሁለቱም ተገናኝተው እኮ በቃ ቤተሰቦች ወደ ኋላ እንጂ ያለፈውን ይቅርታ ዘግተው ያለባቸውን ችግር ተነጋግረው እየፈቱም አይደለም። እና ሶሲና ዳኒ ቆይ ምንድን ያደረጉባቸው እነዚህ ልጆች ነው? የእውነቴን ነው የምላችሁ። እኔ ግራ ይገባኝ በጣም ማለት ነው። እና ብቻ ከባድ ነው። የእውነቴን ነው የምላችሁ ቤተሰቦቼ።
እና እስቲ ሁላችሁም ከዛሬ ከሶሲ ቪዲዮ ብዙ የታዘባችሁት ነገር አለ ብዬ አስባለሁ። እንደኔ በደንብ አተኩራችሁ ከታዘባችሁ ማለት ነው። እና እስቲ ሁላችሁም አሳውቁኝ በኮሜንታችሁ። ጌታ እኔ ግን ታዝቢያት ነው፣ የእውነቴን ነው ምላችሁ። ማለት ብቻ ከባድ ነው አይደል? እኛ ሰዎች ስንባል ከባድ ነው። የእውነቴን ነው ምላችሁ። እና በጣም አስታርቃሙታለች ሶሲ። በጣም ልታስማሚያቸው እንደመጣች ታስታውቂያለሽ። ያለፈውን እየቆሰቆሽ ብሩኬ የሀይሚ ሳትኖር እየነገርሽው ለብሩኬ እንደዛ ነው የምታስታርቂው። እና ዛሬም ሳይግባቡ